የልጅ ነገር ሁለት ፍሬ አንዱ ብስል አንዱ ጥሬ ያለ ምንድን ያደረከው ፈለው ምንድን ያደረከው ምንድነው አረ ጉዲ ነው ያለው በሰባት ነጥብ በዚህ ሰዓት ተንጠባጠባለ በዚህ ሰዓት እንዴ ደምናለ በሰባት ነጥብ ሆነው አረ በፈጣሪ በሜዳ ከዛ ወዳጅ ቀጠና ቡድን ጋር ደስታ ቀና የምን ዝምታ ታታ ይላል አባክያ ወይኔ ኖቲንግሃም ሁለተኛ ክለቤ ማን ይኸውልህ ጊብስ ማለት ነው የዓለማችን ጎቱ ተጫዋች ነው ያገባውን ጎል ካየው ማን ግባ አረ ዛሬ እኔ በብራይተን እኮ ተጨንቄ ነበር ፎረስት አሳቀቀልኝ ሰጠልኝ ምድረ ቋጣሪ በሙላ ስማ የ6 ክለብ የ19 ክለብ ቋጠሮ እኔ ላይ ሰራም ይኸውልህ እኔ ተቸግሬ ተንፏቅቄ ብራይተንን አሸንፌ ወጣው በሜዳና በደጋፊው ፊት የኔ የዋንጫ ተፎካካሪ የሆነው ሲቲ በኖቲንግሃም ፎረስት ሁለታቻ ወጣ። ታዲያ ሲቲ ነው ከኔ ላይ ዋንጫ የሚወስደው? ከኔ ላይ ዋንጫ የሚወስደው ሲቲ ነው። አንተ ጩጮቹ ተኝቷል እኮ ይህን ሁሉ ቪዲዮ በሰራው ለማን ነው? ለነዛሽ ቋላጮች ለተረፈ ደጋፊዎች ለሸባው ደጋ ሁልሽም በየአግባቡ ይሰጥሻል እመጣልሻለሁ በእያንዳንዱ ቪዲዮ። ምን አይነት ድል ነው? እኔ እግዚአብሔርን ተቃጠልኩኝ። እኔ ቀጠልን ያልኩትኝ ዛሬ ደግሞ መረጋጋት አልቻልኩም። እግዚአብሔር እኔ በቃም አሁን አርሰናል ይብላው ሲለው ነው እንጂ የኖቲንግሃም መጨረሻ ላይ ሞከር ነው ኳስ የሚወጣ ኳስ ነው። ሲጀምር እንዲተሳቀን መጮት አለብን። አርሰናል ለሚበላው እኔ እንደዚህ መቃጠል እኔ በቃ ይብላውና እዛ ይጨርስልን። እንዴ ተሳቀኩኝ ካሁን ከወይ ተስፋ አትስጡ። ተስፋ ኮን አሁን ተስፋ ስለሰጡ ነው ኮን እንደዚህ ይሆን። ብራይተን ዛሬ ጮቱን ጨዋታ አስቲኛ ጋር ይጮቱት ታክቲካውልን ነበር። ምንም በቃ ግምት ያለ ጨዋታ ሁሉ እንዴት ነው ፎደን ጥሩ አይደለም በቃ ማስወጣት ነው። አይ ነው ፎደን ለሜንታሊቲው ሲባል እንዳስገባው እንጂ ምርጥ ነው አይደለም። ፎደን በቃ መቀመጥ ያለበት ሰው ነው። እኔ ተቃጠልኩኝ እግዚአብሔርን በጣም ያስጠላ። ፈርስት ሃፍ መጠቀም የምንችላቸው ኳሶች ሳንጠቀም ቀረ። ዳኛ እንግሊዝ ወይኔ ውሻ ሆነ ዳኛ እንዳለ የሃላንድ ኳስ ፔናልቲ አይደለም ማለት እኔ በየትኛው ህግ እንደሆነ አላውቅም። ያ ኳስ ፔናልቲ ያልሆነበት ምክንያት ማለት ነው። መረጋጋት አልቻልኩም። በፉል ኮንፊደንስ የምናገረው ቲም ቢኖር ፎረስትን ዊን እንደምናደርግ በቃ አስረግጬ ነው የምናገረው። አተ አርሰናልም ደግፍ መሰለ እንዴ በፉል ኮንፊደንስ ግባለት የማንም ፈልፈላ መጫወቻ ማንሆንም ዘንድሮ የማንም ፈልፈላ መጫወቻ አንሆንም በቃ ይሄው ነው ለማለት ነው። ፎሎ አድርጉ፣ ኮፒ ሊንክ አድርጉ፣ ኮሜንት አድርጉ። የተመቻችሁን ነገር ይመቻችሁ። ሁሉም እየመጣ ቀላል ጌም ነው ያለብን ዛሬ አሸንፈናል ምናምን ሲል እኮ እኔ ዝም ያልኩት ይሄ ፕሪሚየር ሊግ ስለሆነ እንኳን ፎረስት ላለመውረድ እየታገለ ከዌስትሃም ጋር የአንድ የሁለት ነጥብ ልዩነት ኖሮት ወልቭስ አርሰናልን ምን እያደረገው እንደሆነ ስለማቅ ቀላል ጌም ነው ዛሬና ምናምን ብዬ አልመጣው። ብቻ ሁሉን ተውትና ማለት ነው ስለ ጨዋታው ሳወራ 90 ደቂቃ ሙሉ የተደበደበው አርሰናል ጎል አልገባበትም። አንዴ ምናምን ይመጣሉ የሆነ እኔ ምን ልበል ኤሊዮት አንደርሰን ምን አይነት ጎል ነው ያገባው? እኛ ላይ ሲሆንማ እግራቸው ይሰራል። ጊብስ ዋይት ምን አይነት ጎል ነው ያገባው? እንደዚህ እግሩን ወደ ኋላ ተረከዝ እንዲህ ይሄ ነው እግሩ እንዲያጣምሮ እንዲህ ወደ ኋላ። ጊብስ ዋይትም ኤሊዮት አንደርሰንም ቤን ተበላለ ሙት ከፈለክ ፎረስትም ውረድ። አተርፍም ትወርዳለህ። ታይታንም ቅሽም ያለ ድድብ ያለ እኔ እኮ 90 ደቂቃ ሙሉ ሰው ቀጥቅጦ እንዴት ነው አንድ ጎል የማያገባው? እኔ ይሄንን ሊግ እንዴት እንደምንበላው ከዚህ በኋላ አላውቅም። ጭራሽ በሜዳችን እንደዚህ አይነት ጨዋታ እየጣልን ደግሞ መጥፎነቱ አንድ ሲያገቡ እንደሚችሉ ይሰማቸዋል። ገባ እኛም እንደሚችሉ ስለሚሰማን መደንገጥ ጀመርን። ከዛ በኋላ ሙሉ ለሙሉ የሚታይ ነው። ፈርስት ሃፍ አስከፈት ከብዶ ነበረ። ሴሜኒዮ አገባ። ከዛ ሰከንድ ሃፍ ማግባት ከጀመሩ በኋላ ምንም ጨዋታው አላማረኝም። የሆነ ይታያል እኮ የምትደግፈው ቡድን ሲሆን ይታያል። ልክ አንድ ሲገባባቸው ምንም አላ 2-1 አድርጎ ራሱ ሮድሪ አላማረኝም።
እኛ ሁለት ፍሬ ያለ ልጅ ሶስት ብለን በአንድ ላይ እየተጫወተ በምን እንቋጥርሽ? ዘንጉን አንይዝ። ኧረ አይደረግም። ሞሪሎ የአርሰናልን የዋንጫ እንቅስቃሴ ያፋጠነው ያራዳ ልጆች ሲቲዎች ባለቀ ሰዓት ያገኙትን እድል ምን ያለፋ ከምላሳቸው ላይ ምግቡን ነጠቀው። ሌላ ነገር የለውም ነው የምልህ። ምን አይነት ተጫዋች ነው ኤሊየት ኤንደርሰን? ያረ ምን ጎልስ ምንድን ነው ዛሬ ይዘው የገቡት? ያራዳ ልጅ ፎረስት ከሜዳው ውጪ መጦ ፎረስት ውስጥ ከተታቸው ሲቲዎችን። ሌላ ነገር የለውም ነው የምልህ። ተረጋጋ እንደው እኔ ረካፕ እንኳን እኛ ፕሪሚየር ሊጉ ዘንድ እንዴት ነው ይህንን ሰሞን የለ እንደዚህ አይነት ጨዋታ የለም። እኔ ጋር አንተ ፎረስት ነው የጨፈረው ገባ። ከሜዳው ውጭ መጥቶ የቀወጠው ፎረስት እንጂ ፔፕ ጋርዲዮላ እና ሰራዊቱ አይደሉም። ያራዳ ልጅ ነግሬ ነበር እኮ ፈርስታፍ ፎረስቶችን በሚችሉት አቅም ኖቲንጋም እየሞከረ ነው ብዬ ፈርስታፍ ነግሬ ነበረ። አሳክቶታል። ያራዳ ልጅ ከመመራት እየተነሳ አቻ ሲያደርግ ሲመራ አቻ ሲያደርግ ያራዳ ልጆች ማለት ነው ዋና የሚባለውን እንቅፋት ሆኖባቸው ቁጭ ብለዋል ማለት ነው። በሚያስገርም ሁኔታ አሁን ነጥቡ ሰፍቶባቸዋል። ቀሪ ጨዋታቸውን እስኪጮቱ በ7 ነጥብ ዝቅ ብለዋል ማለት ነው። ሲቲዎች ምን ይፈጠራል? እስቲ አብረን ምን ይሆናል? እስቲ እናንተንም ሀሳብ አስተያየት ኮሜንት ላይ አስቀምጡት። ግባና አውጣው ይላል። ግባና አውጣው ፎረስት ትችላለህ። ኢቲሃድ ድረስ ሄደ ሁለቴ አቻ አረገማ። እሺ አሁን ፈላው እንዴት ነው? በረደልሽ ማንዬ አትቺም ገባሽ አይደለ? ከኛ የበለጠ እኩል አንቺ 2 ነጥብ ያለሽ እና 1 ነጥብ እስክጥል ድረስ አየሽ መሰለኝ ቀድመሽ ጣልሽ። ደግመሽ እኔ 1 እስክጥል ድረስ ካሁን ባላም ነው ደግመሽ ያለሽ። ለአንቺ 2 ለኔ 1 ነው። ገባሽ አይደለ? ገና ፎረስት አሸንፏል። ገና ዌስትሃም አሸንፏል። ኔክስት ዌስትሃም ራሱ ያስቀይምሻል ብለሽ በሜዳሽ ላይ ካምባክ እየተሰራብሽ ዌስትሃም እኮ ሌላ ሌቭል ላይ ነው ያለው ማለት ከውልቭስ ጋር ደግነቱ ጨርሰሻል ከውልቭስ ጋር እንጂ አልቆልሽ ነበር በሱም ማለት ነው። እመኝ ዋንጫ በላ ነው የምልሽ በላ ነው በቃ ይሄን ዋንጫ በልተኗል። ካራባው ካፕንን በላብሻውን ገባሻል። ቅስምሽን በየቦታው ነው ሰብርሽ በየአቅጣጫው። ወንድ ከሆንሽ ቻምፒየንስ ሊግ ፋይናል እንገናኝ። ወንድ ከሆንሽ ማለት እናትሽ ከወለደችሽ ይላል ማን የእናንተ አቻ ከአርሰናል ማሸነፍ የበለጠ ነው ያረካኝ። የአርሰናል ማሸነፍ አቃጥሎ ነው ያሸነፈው። ገባር ግን የእናንተ አቻ እንዴት አባቱ ነው የሚያረካው? ፎረስት እንዴት ነው የሚያረካው? አንተ አንደርሰን እና ሞርጋን ጊብዝ ዋይት እናንተ የእንግሊዝ ኮከቦች ትችላላችሁ። ጊብዝ ዋይት ምን አይነት ጎል ነው ያገባበት? አባቴ ዶራኑማ ደንቆሮ ስለሆነ ማለት ነው በሳይን ላንጉጅ ነው ያገባበት። ተረዳኸኝ አይደል? ታናግጣለህ እንዴ? ፈለው ታሾፋለህ እንዴ? እኛ እኮ እዚህ ጋር ለአንተ እየቋጠረን ያለ ነው ሰላማችንን አተን እንቅልፋችንን አተን እየተሰደብን እየተረገጥን ነው። ታላግጣለህ እንዴ? ካልቻልኩ አልቻልኩም በለን በቃ። ወይ በጊዜ ገላግለን ቋጠሯችንን ወደ 3ኛ ዓለም ጦርነት እናርግ። ቡድን ይዘን የቻልነውን እንደግፍ። በቃ የሆነ ነገር ይፈጠር። ተስፋችንን አንተ ላይ ጥለን ትዝረከረካለህ። አሁንም ተስፋ አለ። ቀሪ ጨዋታን ካሸነፍክ በ4 ነጥብ ነው የሚሆነው። ሄድ ቱ ሄድ ትገናኛለህ። ተስፋ አለ። ቆፍጠን በል እንጂ እንዴ አደራ ሰተነ። የዓለም እግር ኳስ ተመልካቹ ውጭ እኮ ከወያለው ውጭ እኮ አንተ ላይ ነው ተስፋ ያደረገው። ከጦርነት ይሻለናል ያንተን ብለን እኮ ነው። ከ3ኛ ዓለም ጦርነት ይሻለናል ብለን ነው። የኒውክሌር ነበልባል ከሚበላን አንተ አለ ብለን ነው። በኖቲንግሃም ፎረስት ፔሬራ የሚባል እኮ አሰልጣኝ ነው የያዛቸው። ወልቨስን ሽቁልቁል የወሰደው ኮፍተን ነበልባክ ሙድ አትያዝ። እንደዚህ ሙድ ነው አይመቸኝም። እንደዚህ ሙድ አይመቸኝም። ሲቲያቸው ፎረስት ይችላል። እግዚአብሔር እኛ ከፎረስት ጋቻ ስንወጣ ሙሉ ሚዲያው ተገልብጦ አርሰናል ማን ፎረስት ያስፈልገዋል ሜዳ ላይ መጥቷቸው ሜዳ ላይ ማለት ምንድን ነው ሮድ ላይ አግብቶ ሜን ካራክተር ሊሆን ምናምን አረ በጣም ነው የምትረብሸው። እንዴት እንደምታስጠላ ብታውቅ እናቴ። ይሄ ሰውዬ ደግሞ ለሌላ ነገር ነው ይጮታል። ሰሜኒዮ ምንድን ነው የሚፈልገው እንዴ? አርሰናል ሊበለው ነው ምናምን ሲባል ሌላ ሰው ሆነ። ግን ምንም አታመጣማ። እኔ አርሰናልን ጨዋታ ትኩረት አድርጌ ሳልቋጥርባችሁ ትጥላላችሁ። በራሳችሁ እንዴት ነው የሰው ልጅ ራሱን አደናቅፎት እንዴት ራሱ ይወድቃል? ማን ምንድን ነው የምትሰሩት? ቀሪ ጨዋታ እያላችሁ እኛ ላይ ፕሬሽር ማድረግ የምትችሉትን ወይኔ ኖቲንጋም፣ ወይኔ ሚኮ ስፐርስ እየመጣልን ነው። ኖቲንጋም እኔ ለኖቲንጋም እቋጥራለሁ። አንተ ተወርዳለህ። ሲቲያቸው ወጥቷል ማለት ሲቲያቸው ወጥቷል።
ዋንጫውን ከበላ ነው የነ ራይሴ የነ ኒኮላስ ጆቨር የነ ሳካ የነ ኤዜ ምናምን ፎቶ ያለበት ጋር ሞሪሎን ትስልልኛለህ። 97ኛው ደቂቃ ላይ ወጣውን ክሊራንስ አይተዋል። አንተ አረ ፈጣሪ ወይ በስመ አብ ወወልድ ወመንፈስ ቅዱስ ማን ሁለት ይመርቶ ነው ሁለታቸውን በ7 ነጥብ ወደ ድጋሚ አረ በጌታስ አረ በስመ አብ ኖቲንግሃሞች ትችላላችሁ ግባ ነው ሲቲ የማይጣል ነጥብ ወይኔ ፋሚሊ ከዚህ በኋላ መቋጠር ያለብን አርሰናል ነጥብ ይጥላል ብለን ሳይሆን እንግሊዝ ወደ 3ኛው ዓለም ጦርነት ትግባ ብለን መቋጠር ያለብን። በቃ ያለን አማራጭ ነው። እንግሊዝ 3ኛው ዓለም ጦርነት ላይ ትገባለች። የዘንድሮ ዓመት ሲዝን ይቋረጣል ማለት ነው። ስለዚህ አርሰናል ዋንጫ ሳይበላ ያልፋል። በዚህ መንገድ ብቻ ነው አርሰናል ቋጥረን ዋንጫ እንዳይበላ ማድረግ ምንችለው። ሲቲ የማይጣል ነጥብ ጣለ። አርሰናል ጭራሽ ሊገባበት ራያ የሚባል አንድ ሴጣን አለ እዛ ጋር ሴጣን ምንም አይነት ጎል ሊጋበት አይችልም። ራያ ላይ በምን አይነት መንገድ ነው ሲቲ አርሰናል ሊደርሰው ዋንጫ የሚያስጥለው? እስቲ በምን አይነት መንገድ እስቲ ይሄ ብላ አስረዳኝ። ሲቲ ዛሬ የማይጣል ነጥብ አርሰናል ደግሞ እኔ ያላቅ ይቋጣ እንግሊዝ ትግባጣው ነው ሲቲያቸው ወጥቷል። ኧረ ሲቲ ገና ለገና አንድ ቀን ባይቋጠርላችሁ አቸው ወጣችሁ ምንም አችሉም እንዴ? ቆይ እንዴ የአርሰናል ደጋፊ የሚሉት እውነት ነው እንዴ? እኛ ሲቲ በደንብ ስለሚጥል ነው እርግጠኛ ሆነን ነው የሚሉት እውነት ነው እንዴ? ኧረ በፈጣሪ በሜዳችሁ ለዞም በሜዳችሁ የዛኔም ሰው ሜዳ ሄዳችሁ አሸንፋችሁ ብትመጡ አንድ ቀን ባንቋጠርላችሁ ሁላችንም እኩል ሳብ ብንጮት እኔ እንኳን 7ኛው ነው ምናምን ደቂቃ ላይ ደርሼላለሁ 4 አግብቼ መጣው ግን የለሽም ብሏል ዘፋኙ። ማንቸስተር ሲቲ አደራችን በለው ማለት ነው። አርሰናል 1-0 ተጨንቆ ብራይተንን ተጨንቆ 1-0 ሲያሸንፍ አንተ ተጨንቀ በሜዳ ኖቲንጋም ፎረስትን መጨረሻዋ ደቂቃ ላይ 3ኛ ጎል ማስቆጠር የቻለ ሲቲ አባከነ ማለት ራቀ። አርሰናል ራቀ እያከበደው ነው ዙሩን ማለት በ7 ነጥብ አንድ ቀሪ ጨዋታ ያለው ማንቸስተር ሲቲ በ7 ነጥብ ሲቲ አንድ ቀሪ ጨዋታውን ቢያሸንፍ እንኳን በ4 ነጥብ ነው ሊሆን የሚችለው ማለት እና በጣም ነው እያከበደው ያለው። ከዚህ በኋላ እኔ ተስፋዬ ራሱ ማንቸስተር ዩናይትድ ሊሆን ነው። ብቻ ለማንኛውም ግን አክብዶታል። ቼልሲም 4-1 በሆነ ውጤት አሸንፏል መሰለኝ አልጨረስኩትም። የኛው ማንቼ ቀይ ወጥቶልናል ኒውካስል እናሸንፋለን። ወይኔ ጉዴ ከህፃን ጋር ትጫወት ይወጋሃል እንጨት ጦር ነው የወጋኝ ፈላው በጦር ትወጋኛለህ በቋጠርኩኝ ለጎረቤቴ በቋጠርኩኝ ከህፃን ጋር ትጫወት ይበላብሃል አልጫውን በስመ አብ ፔፕ ጆሴፍ ጋርዲዮላ ዘንድሮ ዋንጫውን አልፈለጉም እኛ ፍሬያችንን ጨረስን ወያላው ተመቸው ዘንድሮ ማለት ነው። ፔፕ ጆሴፍ ጋርዲዮላ በሜዳው እየመራ ሁለቴ እንዴት አቻ ይወጣል? ሁለቴ እየመራ ወያላው ደግሞ አንድ ያገባና ሙጭጭ ተስፋም የለን ዘንድሮ ተስፋም የለን። ከህፃን ጋር ትጫወት ይወጋሃል እንጨት በጦር ነው የወጋኝ ፈለው በቋጠርኩኝ ፍሬን ይዤ በቋጠርኩኝ ላንተ አትረባም ራሴ መጥቼ ዋንጫውን ከወያሉ አስጠለዋለሁ። ፈላው አረ ምን አይነት ምሽት ነው? በቃ የመጨረሻ ደቂቃውን አይታችኋታል። የመጨረሻው የአርሰናል ሪከርድ እያደረኩ ነበር ያየኋት። ሀቢቢ ነፍሴ በቃ ይህ ዋንጫ ሀቢቢ ይገባናል። የምሬን ነው የምልህ። ለፍተናል ብዙ ዓመታት። ይሄ ዋንጫ ይገባናል ማለት ግን ለፈላው ደጋፊዎች ማለት ነው ደወረስት ኢስካሚንግ ገና ማለት ነው ሀቢቢ ገና አሁን የሚያገኝሽን ታገኝ በቻምፒዮንስ ሊግ ማለት እኔ ቻምፒዮንስ ሊግ እንድትቆዩ ነው የምፈልገው። ገብቷል? በቆያችሁ ቁጥር እያንጠባጠብክ ትሄዳለህ ዝም ማለት ነው። ስኳድ እንዴት ማኔጅ ልምጣ አይመለከተኝም። ያገባኛል ወይኔ ሲቲ በዚህ ሰዓት ነጥብ ይጣላል። ወይኔ ተቃጠልኩ። ኦ ማይ ጋድ በኖቲንጋም በሜዳችን 2 መርተን በስመ አብ አቤት ቅሌት አቤት ውርደት 1 ሽማት መጥኝም በጣም አሳፋሪ ናችሁ። በጣም ነው ያሳፈራችሁን ዛሬ። እንዴት የሲቲ በሜዳው በኖቲንጋም ወይኔ
ምንም በቃ ካሁን በኋላ ምንም ማሳበብ አንችልም። ምክንያቱም በራሳችን እድል ነው ሁሉንም ነገር ያበላሸ ነው። ስለዚህ አይሆንም። ካሁን በኋላ ምንም ነገር ማዘው የቻንስ የለንም። የምሬን ነው። እንደዚህ እንዴት ትጫወታለህ በሜዳ ኖቲንጋም 17ኛ ላይ ኦልሬዲ የወረደ ቲም እኮ ነው እንዴ! ምን አይነት አሁን ጊብስ ዋይት እንደዛ አይነት ጎል ያገባብናል? ምን አይነት መከላከል ነው? ፔፕ ጋርዲዮላ ደግሞ ልጆቹን አስቁሞ ወይኔ በስመ አብ በቃ አይ ቲንክ አሁን በኋላ ምንም ያለ አይመስለኝም።